ፋይል አስደርገው የተለያየ ነገር አደረጃጀታቸው ሌላ ነው። ይሄንን በደንብ ጠንቅቆ የሚያውቅ ከትልቅ እስከ ትንሽ ሁሉም ያውቃል። ትላንት ሲጠየቅ አዲስ ያደራጀ ነው ፋኖ አለ ይዘን እንመጣል፣ በቅርብ በዚህ ሳምንት እናሳውቃቸዋል። ቆይ ጆጎ እንደዛ አይደለም ያለው። መጀመሪያ ምን አለ መሰለህ፣ ይሄ እባብ ማነው ቴዲ ሐዋሳ ምን ብሎ ጠየቀው? ከማን ጋር ነው ግን ታዲያ? አሁን እናንተ በአራቱም አቅጣጫ ፋኖ አንድ ላይ ሆኖ መጥቷል። ታዲያ እናንተ ከማን ጋር ነው እኛ እየሰራን ነው ብላችሁ ያላችሁ ሲለው ከተከዜ ዘብ ጋር ከተከዜ ዘብ ጋር ነው አለ። እኛ ያለና የተከዜን ዘብ ማን አደራጀው ሲባል እኮ የተከዜ ዘብ ከመንግስት ጋር ግንኙነት የለውም ሲል እኔ የለውም። ከዛም ደግሞ ምን አለ መሰለያ ኢመደበኛ ስለሆነ በነገራችን ላይ ተብሏል፣ ቆይቷል። አብይ ማነው ሊዱዬ የኔ ቆንጆ እንዲነሽልኝ ቆይቷል፣ አፍርስ ተብሏል። ጀነራል ማነው ኮሎኔል ደመቀ የተከዜ ዘብን እኮ በቃ ይህ ህገ መንግስቱ እንደሚጻረር ስለሆነ ተከዜ ዘብ መፍረስ አለበት ምናምን ተብሎ ተጠይቋል፣ ተሰጥቶታል በነገራችን ላይ። እና ይሄንን ቴዲ ሐዋሳ ጠንቅቆ ያውቃል። እና ምን አለ ቴዲ? አይ እሱ እኮ አለ እንደውም ኢመደበኛ አደረጃጀት ስለሆነ አለ መፍረስ አለበት ምናምን አለ። ኖ እሱማ ኢመደበኛ አይደለም እኮ ምናምን ብሎ በቃ እና ሄዶ ምን አገኘ? ተከዜ ዘብን አገኘ። አሁን ተከዜ ዘብ ደግሞ እዛ ያሉ እንግዲህ ደግሞ ሰዎች እውነትን የሚደግፏቸው በእርግጥ ተከዜ ዘብ ራሱ መንግስት ቢቆጣጠረው ስለሆነ እንትን ግን ምን ያህል እንደሚሽሉ ሁሉ ምን ያህል እና ከዛ እንደገና እንደ አዲስ አለ ፋኖ አደራጅተን እንደሞኛል ምንም ይዞ አይመጣም። ወፍ ማለት ነው። ማን ነው አደራጅቶ ይዞ የሚመጣ? ዛሬ ላይ እኮ ሁሉም አንድነት ላይ ቆመዋል። ትላንት በክፍተት እየገቡ አንዱን ከአንዱ አንዱ ጋር ምድር ላይ እኔ በጣም ያሳዘነኝ እኔ በቅርበት ብዙዎችን ስለማወራቸው ልክ እንደ ተራ ነገር አድርጎ በቅርበት እኔ ስለማውቃቸው ብዙዎችን ስለማወራ በዚህ የሚናድና በዚህ ከዚህ በኋላ ምንም አይነት መግቢያ ስለሌላቸው አሁን እነሱ ሶስት ለአራት የነበረውን ክፍፍል በዛ ላይ እየገቡ እነሱ ሽፋን ሰጪ እየመሰሉ ሚዲያም ላይ ጥሩ ነገር ተናጋሪ እየመሰሉ በዛ ትላንት ያየሽው ነገር እንኳን ያየሽው መልካም ሁሉም ሰው ቁጭ ብሎ እየተመለከተው ነበር። እንግዲህ ሞጣን አስበሻል። ሞጣ ከትናንት ወዲያ ነው ያዳበድኩ እኮ ጆኮ። ከትናንት ወዲያ ሌሊት ብትሰማቸው ታዳላችሁ እኮ የእውነት ለዛ እኮ ቪዲዮ የሰራሁት እኮ አማመን ነው የሚያቀት። ከትናንት ወዲያ ሌሊት እኔ ቁጭ ብዬ እየሰማሁ እንዳልገባ የተባለን ሰው ሁሉ ቤቱ ማስገባት አይፈልግም። ምክንያቱም የአማራ ፖለቲካ በቤቱ እንዲስተናገድ አይፈልግም። አማራን መስደም፣ ማንቋሸሽ አማራን ቴዲ ሐዋሳ ነው ኦፍ ኮርስ ቴዲ ሐዋሳ እና ቴዲ ሐዋሳ እኮ ትላንት ራሷ አላየሽም? እንዴት ተደራጅተው ተደዋውሎ ቴንትና ዘራ ያዕቆብና እና አኪላ ሞጣ ጋር ተስማምተው ቁጭ ብለው ሲወሩ ድራማቸው መጨረሻ ላይ ሞጣ ገብተው የተናገረውን ነገር ሰምተሻል? አዎ እንግዲህ ሞጣ ሰው ሁኑ። ሞጣን ማን እንደሚዘውረው በደንብ እናውቃለን። አቶ አያሌው ነው የሚገፋው። ለሱም ልኩን ሲነገር አቶ አያሌው የምትለው እንዴ ጆኮ ወንድሙ እኮ ደብረ ማርቆስና ዞሪያ ላይ ቁጭ ብሎ እንዳለ ይሁንኛው ምድር ላይ ያለነ ከጀርባው ተቀምጦ 27 ዓመት ሙሉ ጥፍር ሲያስነቅል የነበረ አያሌውን ታቅፎ ነው ይሄን ሁሉ ነገር የሚሰራ። አያሌው ትልቁ ሰውዬ ሽማግሌ ነው እንዴ? አክብሮ እኮ ነው። እነዚህ ሽማግሌዎችን ግን ሞት ምኑ ነው? ምን ብሎ ነው? እስኪ ዛሬ አያሌው ብለሽ ንቂበትና አዳሩም ሙሉ ነገር ያሰሩ ይልሻል እንዴ? እሱ ስንነካ ነው የማይወደው ከመጀመሪያ በነገር ላይ እሱ ነው። እኔ ቤትዬ እኔ አንድ ነገር ልጠይቅሽ። ቴዲ ሐዋሳ 24 ሰዓት ሙሉ ቁጭ ብሎ ብዙ ስራዎችንና የተለያየ ስለ አማራ 24 ሰዓት ሲያስፈተፍት ዛሬ ጭራሽ እንግዲህ ለሁለት አከፋፍሎ ልክ አማራ እንደተከፋፈለና ሞጣና እነ አማራ ኪላ አማራ አደረጃጀት ውስጥ ለአማራ ተቆርቋሪ ሆነው ለሁለት እንደተከፈለ ድርጅቱ ለሁለት እንደተከፈለ አድርጎ ይዞ ሲመጣ ያ ቁማርና ድራማ ነው። ግን እኔ ሲዳማ የራሱ ወገን ዛሬ ጭቃለውሶ የሚያድረው ማህበረሰቡ ለምን ለዛ ማህበረሰቡ አይቆም? አሁን እኮ ብድር በምድር እኮ ነው። የኛ እናቶችና የኛ ወገን እያለቀሰ እኛ ላይ ቁማር ሲሰራ እሱን ማንናገርበት ምንም አይነት ምክንያት የለም። ታው ተባለ የሚካለ ወደ ማህበረሰቡ ነው። ሲዳማ ጆኮ ቴዲ ሐዋሳ ሲዳማ ተወለደ እንጂ የሲዳማ ልጅ አይደለም ማለት እና ብሔሩ ምንድን ነው?
የትግራይ ተወላጅ ነው። ቴዲ ሀዋሳ ለምን ሲዳማዎች ለምን እንዲሰደቡ ይሆናሉ? ሲዳማ ነኝ እያለ የማንኪያ ነገድ ዝቅተኛ ነገድ እያለ ለምን እንዲሰደቡ ይሆናሉ? እንደዛ ከሆነ ለምን አጋልጠው አይሰጥም? አይ እንጂ የሲዳማ ልጅ አይደለም። እኛ ሲዳማ ነን አለ። ሲዳማዎችም ሲዳማ ነው ብለው ተቀብለውታል። አይ አይመስለኝም። ምን እዛ ስለተወለደ ምናምን ነው እንጂ ምን ሲዳማ ነኝ እስካለ ድረስ ሲዳማ ነኝ ብሎ እስከተቀበለ እኛ ላይ ሲነካ የእሱንም መንካት ግዴታችን ነው። እኛ ህዝብ አንነካም። ዛሬ የሲዳማ ህዝብ እኮ አማራ መጥቶ ያድነኛል፣ አማራ ነፃ ያወጣልኛል ብሎ ከአማራ ጎን የቆመ ህዝብ ነው እኮ። በነገራችን ላይ ጆኮ ሲዳማ ሂዶ ባይዘው አማራ ክልል መጥቶ የተወለደ ማዕት ትግሬ አለ። ኦሮሚያ ሂዶ የተወለደ ማዕት አማራ አለ። ሲዳማ ሂዶ የተወለደ ማዕት አማራ አለ። ቴዲ ሀዋሳ አማራም አይደለም ሲዳማም አይደለም። እዛ ሂዶ በቤተሰቦቹ የተወለደ የትግራይ ተወላጅ ነው። እኔ የሚያውቁት ሰዎች ናቸው የነገሩኝ። በነገራችን ላይ ቴዲ ሀዋሳ የትግራይ ተወላጅ ነው። ጠዋትም ማታም እኮ ስራ ያለው እኮ እኛ ጋር እኮ ነው። ታውቂያለሽ፣ ስለ ብልጽግና ስለ ገዳይነቱ ምንም አይነት ነገር አይናገርም። አይተሽ ከሆነ የሆነ ቪዲዮ አብይ ጀግና ነው ምናምን የተለያየ ነገር። ኦኬ፣ ለማንኛውም እስኪ ገስት ላይ እመጣለሁ፣ እናወራለን። ቤቲ ትንሽ ሰላም ልበላቸውና እመጣለሁ። ገስትሽ አንተን መኮበስ አለባቸው ወገን። ቁጠኝነት፣ ሰፈርተኝነት፣ መንደርተኝነት ጠፋ። ተስማምተናል። በቃ አማራ ስምምነት ላይ ነው ያለ። ዘረ ቆበር ተዘግቷል። ሞጣ ቀራኒዮ መግቢያ የለህም። የሰፈር የመንደር ፖለቲካ አበቃ፣ ተዘጋ፣ ከተመ። ደስ አይልም? ደስ አይልም? ታብዳለህ። ባንዳው እጅ ትሰጣለህ። ባንዳው ሚዲያ ላይ ለእኔ እጅ ትሰጣላችሁ፣ እኔ እረሽናቸዋለሁ። በቃ 4 ነጥብ። ባንዳው ለመንግስት እጅ ትሰጣለህ፣ እጅ እዛው ትረሸናለህ። ጆከርን የምናገባሽ በዚህ አይነት ባለጊዜዎቹ እኛ ነን። ስንላችሁ እኛ እንድናንተ ፎቅ ላይ ተቀምጠን ዲያ ላይ ምራቃችንን ልንተፋ የኮካ ጠርሙስ መሀል ፎቅ ላይ ተቀምጠን መሀል አዲስ አበባ ላይ አውርደን የድሃን አናት ልንፈረክስ፣ ድሃ ላይ ምራቅ ልንተፋ፣ የድሃን ገንዘብ ወስደን ዘመናዊ መኪና ይዘን ልንሮጥ አይደለም። እያለቀሰች ያለች አቅመ ደካማዎች እናቶች፣ የድሃ እናቶች፣ ማንኛውንም ብሔር ብሔረሰብ በኩልነት እንዲስቅ እናደርገዋል። ፋኖ ስራው ይሄ ነው። ምን ታመጣለህ? እኔ